ሰላም አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ያለሁ አልሐምዱሊላህ። እናንተ ስራ፣ ጤንነት፣ አፍያ ከነገር ሁሉ ሰላም ነው። ምስጋና ለአላህ ለዓለማቱ ጌታ። ዛሬ ደግሞ ይዤላችሁ የመጣሁት በቃ ቀለል ያለ በጣም ለየት የሚል ጀሪሽ አሰራር ነው። ብዙም ግብአት የማይፈጅ በቀላል ነው። በእርግጥ ከዚህ ቀደም ሰርቼዋለሁ በቀዩ። ይሄ ግን በጣም ቀለል ብሎ ስለተመቸኝ ነው። ከዚህ ቤት በነገራችን ላይ የውጭ ምግብ ብዙም ስለማይመጣ አንዴ ማታ ማታ ብቻ ነው እንጂ ቀን ቀን ላዚም ተሰርቶ ስለሆነ እሰራለሁ። እንግዲያ ሲመጣ ራሱ ብዙ ጊዜ እሰራለሁ። እናም ነው አብራችሁ ይስሩ። ዛሬ ጊደር ቀይረናል ትላላችሁ። በአዲሱ ብረት ድስት ነው በአዲሱ ብረት ድስት አዲስ የጀሪሽ አሰራር ትላላችሁ። እናም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉኝ። ቪዲዮዬን ወዲያችሁ ስለምታዩ ጊዜያችሁን ሰጥታችሁ ስለምትከታተሉኝ የዩቲዩብ ቤተሰቦቼ ከልብ አመሰግናለሁ። መልካሙን ሁሉ እመኝላችኋለሁ። አላህ በሰላምና በጤና ከቤተሰቦቻችን ጋር ያገናኘን፣ የምንፈልገውን አሳክቶ። እኔ የተጠቀምኩት አሁን ይሄ 3 ራስ ተለቅ ተለቅ ያለ ሽንኩርት ነው እና ዘይቱ ደግሞ ሄዴ ዘይት ደግሞ ዘይት ነው የተጠቀምኩት። እኔ የወይራ ዘይት ግን አስሊው አይመስለኝም። ይሄ በቃ አስፈር ነው። ዘይቱ እንዲህ እንትን ቢጫ አይሆንም፣ ቅጠል ጠቆር ነው እንደውም የሚለው እና ይሄን የተጠቀምኩት። ለማንኛውም አሁን ከዚህ ተፈጭቶ በኸላጥ ነው የፈጨሁት። በሽንኩርቱ ኸላጥ ባይዱ እንዲታያችሁ እንዲህ ላድርገው። እንትን 2 ስድር ድጃጅ በደንብ አጥቤ በትናንሽ ቆራርጬ ከሰፋያ ካቆየሁት በኋላ እንደዚህ በዚህ መልኩ ፈጭቸዋለሁ። በሽንኩርቱ ኸላጥ እንዲታይ ስለማይፈልጉ ጀሪሹ እንዲያስታውቅ አይፈልጉም። ለመረቁና ለጣሙ ነው እንጂ አንዳንዶቹ ከፍ ከፍ አድርጋችሁ ከላይ ጀሪሹን ከመጨመራችሁ በፊት አውጥታችሁ አጥሉ ምናምን የሚሉ አሉ። አንዳንዶቹ ደግሞ እንደዚህ የሚሉ አሉ። እንግዲህ እኛ የመዳም ታዛዥ አይደለም። እንደ ቤታቸው እንደሚያስፈልጋቸው እንደ ራሳቸው ጠሪቃ አድርገን ነው የምንሰራው። ተከታተሉ። ወጥ ሲያምርም ይሄ ጊደር የምር መጥበሻ አለው ምናምን ጠገብ ነው። 5 ነው ብረት ድስቱ ትንሽ ተትልቅ። ይሄ መካከለኛው ነው። አንድ ከዚህ በላይ አለ፣ 2 ከዚህ በታይ አለ። አንዱ ደግሞ ትንሽ ሰፋ ብሎ ለሆነ ለማጠባበሻ ነገር ምናምን የሚሆን አለ። ሻወርማ ምናምን ስሰራ ነው የምጠቀመው። 2 ደግሞ መጥበሻ አለው። አንዱ ባለ ግጥም፣ አንዱ ግጥም የሌለው ብቻ ሁሉም ሆኖ በ7 ነው ጠገሙ እና ለየት ያለ ነው። በጣም ደስ ይላል። መያዣው ማያስበላም አይልም፣ መያዣም አይልም። በጣም ይመቻል። ይሄ ነው የምላችሁ። ጀሪሽን አጥቤ ለ3 ሰዓት ዘፍዝፌዋለሁ። ይሄን ይመስላል። ያረኩት እኔ እንግዲህ እንትን ጋር ነው። ግማሽ ኪሎ የሚሆን ጀሪሽ፣ ግማሽ ኪሎ የሚሆን ሩዝ መስሪ አቀላቅዬ በአንድ ላይ ነው የተጠቀምኩት። አሁን ሳጠለው ታወታላችሁ በደንብ። ከዚህ ቤት እንደዚህ ነው የሚወዱት። ከሌሎቹ ጀሪሹን ብቻ የሚጠቀሙ አሉ። ከዚህ ግን ሩዝ ጋር ነው። አሁን መልሼ ፈጭቼዋለሁ። ሽንኩርቱንና እንትኑን ዶሮውን መጥፋት ቤቱ እንትን አላለም አለኝ። ያስታውቃል። ይሄ እንግዲህ ፊት ስለሆነ የሚቀርበው እንትኑ ማስታወቅ የለበትም ዶሮ አለኝ። እንደገና ፈጨሁ ደግሜ። የጀሪሽ ቅመም ነው ይሄ። አንድ ማካ ተጠቅሜያለሁ። ዝንጅብልና ከሙን ኩስባራ ናሽፍ ነው። በደንብ ይታያል ብዬ አስባለሁ። አሁን ደግሞ የምጨምረው በጣም ትንሽ ሚልህ ሌሞን፣ በጣም ትንሽ ነው ግን ላይቱ ዛሬ በስተዋል እንጂ በደንብ አይታያችሁም መሰል። ሚልህ ሌሞን ነው። ይሄ ሆምጣጤ ማለት ልክ እንደ ሎሚ ነው። ሆምጣጤ ነው። ያው ብዙዎቹ የመዳም ቅመሞች ታውቁታላችሁ። በዚህ መልኩ እንደዚህ እየበሰለ ነው። ሲያምርም ሩዝ ጋር ተቀላቅሎ ያው የንፍሮ ጥሬ መስሏል።
አሁን እንጨምረዋል። ውሃ እያፈላ ነው። ውሃው ትንሽ ይፍላና አሁን ጄሪሻችንን በዚህ መልኩ ጨምረናል። እውት ሲያምርም በጣም ነው የሚያምረው። ጄሪሽ ሩዝ ጋር ሲቀላቀል መልኩ ያምራል። ይሄ ውሃችን ፈልቶ ጨርሷል። እውት እስኪ አሰስዬ እየረቀቀኝ ነው አይደል? በጣም ከባድ ነበር ወላሂ። አሰስዬ ያለባችሁ መቼም ታውቁታላችሁ። እሳት የበላኝ ነበር ያስመሰለኝ። ብቻ አልሐምዱሊላህ አሁን እየረቀቀኝ ነው። በልፋት በጥረት እየረቀቀ ነው። አልሐምዱሊላህ ደግሞ ሊለቅ ሲል አምጥታ ስሪ ብላ ደግሞ ሁለተኛ ባይመለስ አሁን ተመለሰ። ያው ከባድ ነው። አሁንም ደግሜ ውሃ አፈላለሁ። እስኪ ምን መስሏል ጄሪሻችን? ረረረ ሴትዬ መጣ። ላቋርጠው ነበር ቪዲዮ ፈጣሪ ረብዴ። እንግዲህ እኮ አትቆጣም ግን በዚህ መልኩ ሆኗል። አሁንም ውሃ ጨምርበታለሁ። ገና ነው። መጨረሻ ላይ የሚጨመረው አለ ሁለት ግብአት። እስከ መጨረሻው ተከታተሉ እንዲታው። አሁን ውሃ ሞቃለሁ። ጄሪሻችን በዚህ መልኩ እየበሰለ ነው። ግን በጣም ትልቅ ነው ዲስቱ። ጎድጓዳ ስለሆነ ነው እንጂ በጣም ትልቅ ነው። በዚህ መልኩ እየደረሰ ነው ጄሪሻችን። ግን አሁንም ውሃ ያስፈልገዋል። ገና አልበሰለም፣ በደንብ አልበሰለም። ሩዙም ጄሪሽ ሞት በጣም አልበሰለም። ግን ጄሪሹ የስንዴ ነው የገብስ? ይሄን የምታውቁ ጻፉልኝ ኮሜንት ላይ። እኔ ስላለየልኝ ነው። እኔ አለየሁትም ስንዴ ይሁን ገብስ ይሁን አለሁ አለም። እንዴ በካሜራው ልገባ ነው እንዴ? ቀርቤዋለሁ በጣም። ለመዳም ምግብ መስራት ሁለተኛው ጥቅሙ ምን መሰላችሁ? የሰራችሁበትን እያጸዳዳችሁ እያጣጠባችሁ መስራት ነው። ያን ነው ጥቅሙ። አንደኛውን በቀደም ነግሬያችኋለሁ። ያው ለራሳችሁ የምትፈልጉትን ጎን ለጎን መስራት ነው ምግብ የምትፈልጉትን። ሁለተኛው ደግሞ እያጸዳዳችሁ መስራት። በቃ ይሄ ትልቅ ድስት እኔ ለመቀረጽ አልተመቸኝም። ያቺው ድስት ናት የተመቸች። በዚህ ነው መስራት ያለብኝ ማለት ነው። ጎድጓዳ ስለሆነ እንዴት ብዬ ውስጡን ላሳያችሁ። አሁን በድጋሚ ውሃ ይጨምርበታለሁ። ያኔ 3 ቀላ ማለት ነው። በዚህ 1 ሊትር ተኩል ነው የሚይዘው መሰል። የባለፈው 1 ሊትር ቆይ ያን ተበላሽቶ ሌላ መጥተናል። ይሄው በ6 ወር 1 ቀን አበላሽው ማለት ነው። ይሄ ስራ 6 ወሬ ነው። 1 ቀን ላይ አበላሽው። አሁን እንደምትመለከቱት ጄሪሻችን በዚህ መልኩ ሆኗል። ቀጣው የሚሆነው ሀሊቡን መጨመር ነው። ወተታችን እንደምታዩት 2 ሊትር ወተት ነው። እንግዲህ ግማሽን ነው የምጠቀመው። እሷ እንኳን አቀጣሽ አድርገው ብላለች፣ ግን ግማሹ ይበቃል። በኋላ ደግሞ በዛ ልትን ነው። አንዳንዶች ቤት ሆምጨጭ እንዲል ስለሚፈልጉ ለበን ነው የሚጠቀሙት። ከዚህ ግን
እንትን ነው አይፈልጉም እንደዛ ጣዕም። ሀሊብ ነው ወተቱን ነው እዚህ የሚፈልጉት። መጨረሻ ላይ አንድ ግብአት ነው የቀረው። መጨረሻ ላይ ይሄን ሲመጥ ነው የምጨምረው። ተከታተሉ። አሁን ወተታችንን ጨምረን ጨራርሰናል። የቀረን አንድ ግብአት ብቻ ነው፣ እሱን ተከታተሉ። እንግዲህ ሴትዬ 2 ሊትር በሞላ የጨመረ ያለችኝ፣ እኔ የጨመርኩት በግምት አንድ የሚሆነውን ነው። እስኪ እንግዲህ አብረን እናያለን ምን እንደምትል። ያኔ ደህና ነው ትል ይሆን ወይስ አንሶታል? ወተቱ አንሶታል ካለ እኔ ነኝ ጥፋተኛ። ኧረ ልክ ነው ካለ ደግሞ እንዴ ለቅጬ እኮ አልጨመርኩትም እላታለሁ። ታየዋለች ወተቱን ቀርሞ ከዛ በፊት ታየዋለች። እናም ያው እኔ ባልኩት ስሰራ ደስ ስለሚለኝ ነው። ምንም ነገር ስሰራ ያመንኩበትን ነው መስራት የምፈልገው። እኔ ይሆናል ብዬ ያልኩትን ነው። ባይሆን ሰው የማይጎዳ ሲሆን ማለት ነው። አሁን ይሄ ቢቀር ወተቱ ቢተርፍ እንደውም ይጠቅማታል እንጂ ጉዳያት ነው። የሆነ ነገር እኔ እሰራለሁ ብዬ ካሰብኩ እኔ ያመንኩበትን ነው እንጂ ሰው ይሄን ጨመሪ ይሄን ቀንሽ ስላለኝ የሰው ምክር መስማቱ በእርግጥ በጣም አሪፍ ነው። ያላወቁትን እንድናውቅ ይረዳል። እኔ አውቃለሁ ከማለት አላውቅም ብሎ የሰውን እውቀት መቅሰም በጣም አዋቂነት ነው፣ ደስ ይላል። ግን አንዳንድ ቦታ ላይ ደግሞ በራሳችንም መወሰን ስላለብን ነው። በዚህ መልኩ እየደረሰ ነው። አዛኑ ይሰማችኋል? በጣም ነው ደስ የሚለው። እኔ ስራ ቦታ በ3 ቦታ መስጊድ ያለ። እስኪ ከቻልኩ አስጠግቼ አሰማችኋለሁ። እሺ ውድ ቤተሰቦች አሁን በዚህ መልኩ ጄሪሻችን እየደረሰ ነው። አሁን እንግዲህ ሚልውሃችንን ጨዋችንን እና የቀረውን ግብአታችንን እንጨምራ። ግን ትንሽ ይቀረዋል። ትንሽ እንትን ይበል መጠጥ ይበል። ጨውን ልጨምር። አሁን አንድ ማንካ እርጥብና ስላለው ነው። አንድ ማንካ ይበቃዋል። ብዙ ነው በእርግጥ 2 ማንካ ወይም ከዛ በላይ ነበር የሚያስፈልገው። ግን ሚልህ ሌሙን ስለጨመርኩበት ሚልህ ሌሙን ደግሞ ያው ሎሚና ጨው ስለሆነ ሎሚና ጨው ስሙ ራሱ ሚልህ ሌሙን ስለሆነ ጨውና ሎሚ ነው ስሙ ራሱ እና ፈርቼው ነው። ደግሞ ቀምሼ በኋላ ተጨመርኩም አሳውቃችኋለሁ። እንደምታዩት እንትን ብሏል። ሚልሁን ቀምሼው ነበር። ጨውን አሪፍ ነው ገምቻለሁ። በጣም ብዙ እኮ ነው፣ ውሃ ራሱ ብዙ ነው የጨመርኩት። ግን ሚልህ ሌሙን ስላለብን ነው። አንድ ጊሽጣ እንደነገርኳችሁ ከኛ ቤት ለሁሉም ነገር ወሳኝ ነው። ያው ከቀይ ሩዝ ብቻ ነው የማይገባው እንጂ ከሁሉም ነገር ይገባል። አሁን ጊሽጣውን ከጨመርኩ በኋላ ቀጥታ የሚሆነው እሳቱን ማጥፋት ነው። ጊሽጣ ተጨመረ በኋላ መብሰል የለበትም።